አንዳንድ ሰው ግን ጥሩ ነው ግን ይሄ ነገር ከሃይማኖት አይርቅም ይላል። እንደው ደሞ ሃይማኖቱን እንደናርጎ እንደያዘ ሰው ሃይማኖቴን ይዣለው የምትሉ እዚሁ አስቁሜ ካለባበሳችሁ ጀምራለሁ። ስኬት አስቸጋሪ ነው የሚሉ ሰዎች አሉ። ስኬት አስቸጋሪ ነው። ውድቀትን ሞክረዋል። ፈጣሪ እንኳን ሊሰጥ እያመጣ ነገሮችን ወጪ በኢነርጂ ደረጃ ያለው ወደ ምን ወደ ቁስ እየቀየረ ፕሮሰስ ላይ ያለ እናንተ ወደ ሌላ ሄዳችኋል። ይሄን ፕሮሰስ ላይ ያለ እናንተ ወደ ሌላ ሄዳችኋል። ምን ፈልጋቸው ነገሮች ላይ አልጸናንም። ዶሮ በዚህ ትበልጠናለች። ዶሮ እንቁላል ትጥልና 21 ቀን ትጸናለች። 16ኛው ላይ ከፍታ ቼካታለች። ስለዚህ ቼንጅ አንዱ ለውጥ ምንድነው? ጽኑ አንድ ቦታ ይዛችሁ ለምን የሚችል ማን ነው? ከኔማ ትንሽ ጊዜ ብንሰጠው ጥሩ ነው አይደለም? አንዳንድ ሰው እንደዚህም ሲባል አሁንም የሱን ጉዳይ ነው የሚለው። አረ መጀመሪያ ድረስ ፍላጎትህን አሳክተ ግን እንዴት አሳካው ብሎ መመራመር ይሻላል። ከዚሁ ቆሞ የራበው እየተቸገረ እንዴት ሊሆን ይችላል? ስለዚህ ማታ ማታ ሁሉ ጊዜ ቁጭ በሉና 5 ደቂቃ ከመተኛታችሁ በፊት ከጸሎታችሁ በኋላ ምን አድርጉ? የምትፈልጉትን ነገር በመናባችሁ ይዩ። አሁን ችግራችን እንፈልጋለን፣ ለፍላጎታችን ግን ዋጋ ለመክፈል ዝግጁ አይደለም። የህይወት ሁኔታዬን ለመቀየር ምንም አይነት ዋጋ እከፍላለሁ ኤክሴፕት ከፈጣሪዬ ከመራቅ ውጪ። ሰው በፈጣሪ ካመነ ኃይሉ ማን ነው ማለት ነው? የዛ ሰው ነገን ዲዛይን የምናደርገው በማን ጉልበት ነው? የፈጣሪ ጉልበት እዚህ ጋር አለ። ለምንም ነገር ሊያገለግለን ዝግጁ ነው። አንዳንድ ሰው እንደዚህም ሲባል አሁንም የሱን ጉዳይ ነው የሚለው። አረ መጀመሪያ ድረስ ፍላጎትህን አሳክተ ግን እንዴት አሳካው ብሎ መመራመር ይሻላል። ከዚሁ ቆሞ የራበው እየተቸገረ እንዴት ሊሆን ይችላል? ባይዘው ህይወት ስንት ነች? ሰው በአንድ አይን አይጫወትም ይባላል። እኛ ጂኒየሶቹ ግን በአንድ ህይወት። አንዳንድ ሰው ግን ጥሩ ነው ግን ይሄ ነገር ከሃይማኖት አይርቅም ይላል። እንደው ደሞ ሃይማኖቱን እንደናርጎ እንደያዘ ሰው እስቲ ሃይማኖቴን ግጥም አድርጌ ይዣለሁ በሰው ፊት አላፍርበትም የምትሉ እጅ ወደ ላይ። ሃይማኖቴን ይዣለሁ የምትሉ እዚሁ አስቁሜ ካለባበሳችሁ ጀምራለሁ። ከድርጊታችሁ ከዛ ዘመድ ጋር ደውላለሁ ማን እሱ እንዳይሉ። ይሄን ካመናችሁ አሁን በራሳችሁ ፈርዳችሁ አውጡ። እኔ በእውነት የኔን ሃይማኖት ሰዎች እኔን ሲያዩ ሃይማኖቱን ይወዳሉ የምትሉ እጅ ወደ ላይ። ለዚህ ነው ከሃይማኖት ያስወጣኛው ኦሬዲ ደጅ አይደለህ እንዴ? ቢያንስ ግን ዲዛይን አድርገህ ጉልበት የሱ እንደሆነ አውቀህ ብታሳካ ለምስጋና ምክንያት ይኖርሃል። አንድ ሁለተኛ እንዳለም ማረጋገጫ ይሆናል። እንደውም እንዳለ ማረጋገጫ ብላችሁ ያዙት። በእርግጠኝነት you will not fail። ሁሉ ነገር ዩኒቨርስ ውስጥ ነው ያለው። ዩኒቨርስ ማለት መጀመሪያ የሌለው መጨረሻ የሌለው። ለሚሊዮኖች መትረፍ ትፈልጋላችሁ፣ ባይሆን ለምትወዷቸው መትረፍ ትፈልጋላችሁ። እነዛን ሁሉ ነገሮች ለማድረግ አይቻልም ብሎ መኖር ሊትራሊ አይቻልም ማለት የሰራኝ አይችልም። ከዛ ጥያቄያችን ምን መልስ ይኖረው ይሆን? ስፒሪቹዋሊ በርታ በሉ። ስፒሪቹዋሊ ከፊዚካል ከቁስ ነገሮች ይልቅ በጣም ኤንድለስ የሆነ ደስታ ያለበትን ነገር የምር ፈልጉ። ከመሻት ይጀምራል። ከዛ ፈጣሪ መንገዱን ያመቻቸዋል። ብቁ ነን ብለን ነው የምናስበው። ለመማር ዝግጁ አይደለንም ነው። ከፈጣሪ በታች ራሳችንን አድገን በየጊዜው የማድግበት ፕሮጀክት፣ ከፍ የምልበት ፕሮጀክት። ስኬት አስቸጋሪ ነው የሚሉ ሰዎች አሉ። ስኬት አስቸጋሪ ነው። ውድቀትን ሞክረዋል። ስኬት አስቸጋሪ ከሆነ ውደቅና እንግዲህ ምቾትን ይው። ስኬት በእድል ነው ብሎ የሚያስብ ሰው አለ። የሰነፎች በእድል ነው ማለት ለእርሷ ፈጣሪ ያድላል፣ ለሱ ያድላል፣ ለኔ አያድልም ብሎ ማመን ነው። ሊትራሊ ቁማርተኛ ነህ ብሎ ከመሳደብ ያነሰ አይደለም። ሌላው በእኛ ዘር የተሳካለት የለም። ሌላው ማረጋገጫ በእኛ ዘር አንድ ሰው ባክ እንደዚህ የሆነለት ያለፈለት የለም። በእናንተ ዘር የለም። አንተ ከዚህ በኋላ አዲስ ሐሳብ ይዘህ በማጉልበት በዘርህ በፈጣሪ ጉልበት ያመነ የለም። ወይም ይሄንን ከፍታ ይፈለገ የለም። አንተ አዲሱን ፍላጎት አድርገህ ማሳካት ኔክስት ትችላለህ። ነጋችሁን በህሊና ውስጥ ዲዛይን አድርጎ እሱ እምነት ሆኖ እሱን ኦብዘርቭ እያደረጉ ኖሮ በመጪው 1 ዓመት የምትፈልጉት ነገር በቁስ በክንውን በሰው በሁኔታ በስሜት በውጤት ብላችሁ በምታስቡት ነገር ሁሉ እንዲጨበጥ የምታደርጉበት የምትፈልጉትን በግልጽ እወቁ። አደራችሁን። ይሄን ማቀዋለሁ ብላችሁ አትዝለሉ ፕሊዝ። በግልጽ ማለት
የምትፈልጉት አንድ ነገር ካለ የዛን ነገር አይነት ሊለካ የሚችልበት ልክ በህሊናችሁ ውስጥ ቁስ እንደማየት ያክል በአይን እንደማየት ያክል እስኪሳል ድረስ አይነቱን፣ መጠኑን፣ ስፋቱን፣ ዋጋውን፣ ቀለሙን በተለያየ ዝርዝር ማብራሪያ በወረቀት ላይ በህሊና ላይ ማለት ነው ቁጭ ብላችሁ በመጻፍ ዲዛይን አድርጋችሁ ጨርሱ። ለምን እናንተ ራሳችሁ ባለፉት 3 ዓመት ወደ ኋላ 3 ዓመት የምትፈልጓቸው ነገሮች እንደ አየሩ ሁኔታ እንደ ዓለም የጦርነትና የሰላም ሁኔታ ተቀያይሯል። ፈጣሪ እንኳን ሊሰጥ እያመጣ ነገሮችን ወይ በኢነርጂ ደረጃ ያለውን ወደ ምን ወደ ቁስ እየቀየረ ፕሮሰስ ላይ ያለ እናንተ ወደ ሌላ ሄዳችኋል። የምንፈልጋቸው ነገሮች ላይ አልጸናንም። ዶሮ በዚህ ትበልጠናለች። ዶሮ እንቁላል ትጥልና 21 ቀን ትጸናለች። 16ኛው ላይ ከፍታ ቼክ አታደርግም። ሰው ግን ብቃት አለው። እንቁላሉን ያገማል። ግልጽ ነው። ትንሽ ያሞቀዋል፣ 2 ቀን ይሄዳል። ሌላ ትልቅ እንቁላል አለ እዚህ የተጣለ ደግሞ እሱ የሰጎን ይሻላል ብሎ እዚህ ጋር ሆኖ አይ ዶንት ኖ ከሰጎን የበለጠ ሌላ እንቁላል ወይም ደግሞ ቢያንስም ባኬን 2 ከመታቀፍ 10 ትንንሽ አለ እዛ ብሎ ደግሞ የወፍ ይታቀፋል። እሱን ታቀፈው ብቻ ምን አለፋችሁ ስንዞር አንዷን ጫጩት ማስፈልፈል ይሻላል ወይስ 30 ቦታ እየዞሩ ማግማት ይሻላል? ስለዚህ ቼንጅ አንዱ ለውጥ ምንድነው? ጽኑ አንድ ቦታ ይዛችሁ ለምን የሚችል ማን ነው? ከኔማ ትንሽ ጊዜ ብንሰጠው ጥሩ ነው አይደለም? ትንሽ ጊዜ እንስጣው። ስለዚህ ማታ ሁል ጊዜ ቁጭ በሉና 5 ደቂቃ ከመተኛታችሁ በፊት ከጸሎታችሁ በኋላ ምን አድርጉ? የምትፈልጉትን ነገር በመናባችሁ እዩ፣ ጻፉትና አስቀድማችሁ እሱን ቪዥዋላይዝ አድርጉት፣ አንብቡት፣ በህሊናችሁ አይታችሁ አመስግናችሁ ይህንን ስላሳሰብከኝ አመሰግናለሁ። አሳሳቢ ማን ነው? አንዳንድ ሰው አይዲያ መጣልኝ ይላል። መጣልህ? በእውነት በምንህ ነው ይመጣልህ? እናንተ ያሰባችሁትን ሐሳብ ለማንም ሳትናገሩ የሆነ ሰው ሲሰራው አይታችሁ በምን አወቀ ብላችሁ አታውቁም? አንተ አልታመን ስትል ለሌላው ተሰጥቷል እሱ ሐሳብ። ጂኒየስ አይደላችሁም፣ ተራ ሰዎች ናችሁ። ግልጽ ነው። ግን ኤክስትራኦርዲነሪ መሆን ከፈለጋችሁ ታመኑና የሚሰጣችሁን አይዲያ ድክ በሉና መሬት ላይ ለማውረድ መሳሪያ ሁኑ። በዛ ፈጣሪ በአይዲያው ያሰበውን አገልግሎት ለህዝቡ ፈጣሪ ያገለግልበታል። ራእይ የሌለው ትውልድ መረን ይወጣል የሚባለው ለዚህ ነው። እንዲህ አይነት ሐሳብ ሲሰጠን አልችልም፣ ቤት በኩል ከሰው ጋር መስራት ከባድ ነው፣ እዚህ ሀገር ላይ ከባድ ነው፣ ንግድ ቢሮ አያሰራኝም ወይ ገቢዎች አያሰራኝም የሚል ሐሳብ ይዘን ቢስትል ለሌላ ይሰጣል። ያ ሐሳብ ያ ሰው ይሰራዋል። እኔ እኮ አስብ ነበር ቤት በኩል በቀደም የሆነ ወረቀት ላይ ጽፌያት ነበር፣ እሷ ወረቀት ጠፍታ አንስተዋት ነው። አያበሻ ይላል። ኧረ እባክህ አንተ ፈጣሪ ነህ። ኖ ለሌላው ሰው ይሰጣል አልታመን ካልክ። ስለዚህ ኮንሲስተንትሊ እዛ ላይ ቆዩ። እሱ ይችላል፣ መንገዱን ሁሉ ያመጣል። ጭልም ባለበት ሁኔታ ውስጥ ብርሃን ይመጣል። ወደ መሬት ሲወርድ መቀበል ቻሉ። ለመቀበል እጅ መዘርጋት አለበት። ብዙ ሰው እንዲህ ብሎ ነው ስጠን የሚለው። ፈጣሪ ስጠን ዘርጋዋ። ለቃችሁ የሚመጣውን የሚሰጣችሁን ኦፖርቹኒቲ ያዙት። መረጃ ማስረጃ ሳይኖራችሁ እሱ በዛ ውስጥ ያሻግራል ነው። እንዴት መሞከር ብቻ ነው። እቅድ አውጥታችሁ እቅድ ውስጥ ሂዱ። በእቅድ ውስጥ ስትጓዙ ግን እቅዳችሁ መሰናክል ሲገጥመው አይ በቃ ይሄ ነገር አይሆንም አትበሉ። ይሄንን የሚያሰናክለው ፈጣሪ ነው። በዚህ መንገድ ሳይሆን ሌላ አቋራጭ አለ፣ የተሻለ መንገድ አለ እያለ እያሳየን ሐሳቡ ላይ እየጸናችሁ ስትቀጥሉ ትደርሳላችሁ። አለመድረስ አይቻልም። ሹመታችን እንዲዳብር ከፈለግን የተሰጠንን ሐሳብ ክሊርሊ ያስቀምጠን እያበዛ ነው እንሄድና የዛሬ ዓመት እኔና እናንተ እዚህ ቤት ስንገናኝ አንዳንዶቻችሁ 5-10 ሰው ቀጥራችሁ፣ አንዳንዶቻችሁ ንግዶቻችሁን አስፋፍታችሁ፣ አንዳንዶቻችሁ አዲስ ንግድ ጀምራችሁ የታሰበውን ነገር ፈጽማችሁ ዋው እውነትም ፊውቸርን ዲዛይን በማድረግ መኖር ይቻላል የሚባለውን ከፍታ ኖራችሁ እንደምንገናኝ እርግጠኛ ነኝ።